ሰላም እንዴት ናችሁልን ውድ ያጭር ፊልም ቤተሰቦች ላለፉት ጥቂት ወራቶች በግል ጉዳይ ምክንያት ሳንገናኝ እንደቆየን ይታወቃል ነገር ግን ከዚህ በኋላ ልክ ከዚህ ቀደም እንደምናደርገው የኮሪያና የሌሎች ሀገር አዳዲስ ፊልሞችን ይዘን ወደፊት የምንጓዝ ይሆናል ታዲያ ከዚህ ቀደም እንደምታደርጉት ቻናሉን ወደ ቀድሞ አቋሙ ለመመለስ በላይክ እና ሰብስክራይብ በማድረግ ድጋፋችሁን አሳዩን ያው ለዛሬም ላቭ ዩ ማይ ኤርጀንሲ የተባለውን በ2020 የተለቀቀው ሚኒ ሲሪየስ በጥቂት ደቂቃዎች ውስጥ ቀንጨብ አድርጌ አቅርቤላችኋለሁ እንደሚመቻችሁ ባለሙሉ ተስፋ ነኝ ወደ ቪዲዮ አልፋለሁ በፊልሙ መግቢያ ላይ ሱን የተባለውን ዩቲዩበር ተመልክተን እንጀምራለን ሱን ከሌሎች ሰዎች በተለየ መልኩ ብዙ ሰዎች በተሰበሰቡበት አካባቢ ሲገኝ ከአንደበታቸው የሚወጡት ጥቃቅን ድምጾች ሳይቀሩ በከፍተኛ ድምጽ እየተሰማው አይምሮ ላይ ሁካታ የሚፈጠርበት አይነት ሰው ነው እናም አሁን ላይ የልብ ጓደኛውና ካሜራማን ከሆነው ጓደኛው ፒት ጋር ተገናኝቶ እየተነጋገሩ ይገኛል ፒትም ጓደኛው ያለበትን የአይምሮ ሁከት ስለሚያውቅ በህዝቡ መካከል ያለውን ተወዳጅነት እንዳይቀንስ ልክ እንደ ፌስቡክ ያሉ ማህበራዊ ሚዲያዎችን በመጠቀም ከአድናቂዎቹ ጋር በቀላሉ መገናኘት እንደሚችል ይነግረዋል ስለዚህም ነገር ተነጋግረው ከጨረሱ በኋላ አቅራቢያቸው በሚገኘው መንደር ውስጥ ወደሚገኘው የድሮ ጓደኛቸው ቤት ጉዟቸውን ያደርጋሉ ጥቂትም እንደተጓዙ ቱብታብ የተባለ ሰው አስቆማቸው አና ከተባለች ቆንጆ ሴት ጋር በመሆን መኪናቸው እንደተበላሸና ወደሚሄድበት መንደር እንዲሸኛቸው ይጠይቁታል እሱ ግን በንቀት ተሞልቶ የመኪናውን መስታወት በመዝጋት ትቷቸው ከዛ ቦታ ይሄዳል ከደቂቆችም ጉዞ በኋላ ወደ አብሮ አደጓቸው ኮይንስ መንደር በመድረስ ዩቲዩበር እንደመሆኑ ስለዚህ መንደር አንዳንድ ቪዲዮዎችን ሰርቶ ዩቲዩብ ላይ መልቀቅ እንደሚፈልግ ይናገራል በንግግራቸው መሃል ብራውን የተባለች ሴት እየጮች ወደ እነሱ ጋር በመምጣት ለሱን አድናቂው እንደሆነችና በሚሰራው አዲስ የዩቲዩብ ቪዲዮ ላይ በቻለችው አቅም እንደምታግዘው ትናገራለች እሱም በሐሳቧ በመስማማት ባለበት በሽታ አማካኝነት በስራው ላይ ከ5 ሰው በላይ መሳተፍ እንደማይችል ያሳውቃል እንዲሁም ቀድም እንዲሸኛቸው የጠየቁት አናና ቱታብ ወደ ቦታው በመምጣት ሱንን ሲመለከቱት ቀድም ትቷቸው በመሄዱ ቢናደዱም ነገር ግን አዲስ ለሚሰራው የዩቲዩብ ቪዲዮ አና ጻፊ በመሆን በዚህ ስራ ላይ እንደምትሰራ ካሳወቀች በኋላ ወደ ሱን ጋር ጠጋ በማለት አድናቂዎቹን መናቅ እንደሌለበትና ቀድም ባደረገው ነገር ልተቸው ትሞክራለች እሱ ግን ምንም ሳይመስለው የራሷ ስራ ላይ እንድታተኩር በመናገር ትቷት ይሄዳል በቀጣዩም ቀን ላይ በእቅዳቸው መሰረት ስራቸውን መስራት ይጀምራሉ ስለ አካባቢውም አንዳንድ መረጃዎችን እየሰበሰቡ ያለ ሱን የመንደሩ ሰዎች ተሰብስበው ስለነበር ህመሙ እንዳይነሳበት ከዛ ቦታ ትቶ ለመሄድ ቢሞክርም በካሜራማኑና በሌሎቹ ጓደኞቹ ግፊት አማካኝነት ወደ መድረኩ ወጥቶ ንግግር ለማድረግ ይዘጋጃል ነገር ግን ብዙም ሳይቆይ ህመሙን መቋቋም አቅቶት ከዛ ቦታ ለቆ እየሮጠ ይሄዳል አናም ስለ ህመሙ ምንም ነገር ስለማታውቅ ተከትለው በመውጣት የተፈጠረውን ነገር ለማረጋገጥ ብትሞክርም በህመሙ አማካኝነት የሚያናድዱ ንግግሮችን ይነግራትና ተበሳጭታበት ከዛ ቦታ ትታው ትሄዳለች በቀጣዩም ቀን ላይ ቱታብና አና መናፈሻ አካባቢ ቁጭ ብለው እየተነጋገሩ ያለ ሁለት ዱርዬዎች በሞተር ወደነሱ ጋር በመምጣት አናን ለመልከፍ ይሞክራሉ እነሱም ትቷቸው ከዛ ቦታ ለመሄድ ቢሞክሩም ነገር ግን ዱርዬዎቹ አላንቀሳቀስ ሲሏቸው ቱታብ ጉልበት በመጠቀም ሁለቱንም ሲደበድባቸው እናያለን ወዲያውኑም ሱንና ጓደኛው ወደ ቦታው በመምጣትና ዱርዬዎቹን ሲመለከቷቸው ሱን ማታ ላይ ስለ ስርቆት ወንጀል ሲነጋገሩ ሰምቷቸው ስለነበር ወደ እስር ቤት እንዲገቡ ካልፈለጉ አናን ይቅርታ ጠይቀዋት ከዛ ቦታ ለቀው እንዲሄዱ ይነግራቸዋል በቀጣዩም ቀን ላይ አናና ሱን በሳይክል እየተጓዙ ያለ አና ሳይክሉን መቆጣጠር ይከብዳትና ከሳይክሉ ላይ ወድቃ እግሯ ላይ ቀላል ጉዳት ይደርሳል ሱንም ሊረዳት እየሞከረ ያለ ብራውኒ የሁለቱን ቅርበት በመመልከቷ መቅናት ትጀምራለች በዚህም መልኩ አና ማታ ላይ ለቪዲዮ የሚሆኑ አዳዲስ ሐሳቦችን ካመነጨች በኋላ በቀጣዩ ቀን ላይ ለጥቂት ሆኖ ቀረጻውን ይጀምራሉ ነገር ግን በቀረጻው መሃል ቱታብና ብራውኒ በንግግር ሊስማሙ ስላልቻሉ መጨቃጨቅ ይጀምሩና ጭቅጭቃቸው ሱንን እየረበሸው ይመጣል ከአቅሙም በላይ በሚሆንበት ሰዓት ሁለቱንም ለጊዜው እየጎተተ ከቀረጻው እንዲወጡ ያደርጋቸዋል ከደቂቆችም በኋላ አና ከሱን ጋር ለመግባባት እየሞከረች ስለሆነ ወደሱ ጋር በመምጣት ስለ ዩቲዩበርነት አንዳንድ ጥያቄዎችን ተጠይቀዋለች እሱ ግን ከሰዎች ጋር መቀራረብን ስለማይፈልግ ስለዚህ ነገር እሱን መጠየቅ እንደማይገባትና ከፈለገች ጉግል ላይ ሰርች አድርጋ ማጣራት እንደምትችል ይነግራታል እሷም በንግግሩ በድጋሚ በመናደድ አንድ ላይ ለሶስት በመሆን ወደ ጫካው መጓዝ ይጀምራሉ እንደ ድንገትም ሱን ባለው ልዩ ችሎታ አማካኝነት ጫካ ውስጥ የተጎዳ ሰው እንዳለ ይታወቀውና ወደ ጫካው እየሮጠ ሲገባ
አንዲት መናገር የማትችል ሴት ከሳይክል ላይ ወድቃ እንደተጎዳች ይመለከታል። ሴትየዋንም ከወደቀችበት ካነሳት በኋላ በምልክት ቋንቋ ተግባብተው ተሰነባብተው ከዛ ቦታ ይለያያሉ። የሚፈጠረውንም ነገር ከርቀት እየተመለከተች የነበረችው አና በተመለከተችው ነገር ስለተገረመች ወደ ክፍሏ ከተመለሰች በኋላ ስለሱ ልዩ ችሎታ ለመጻፍ ማሰብ ትጀምራለች። ነገር ግን በቀጣዩ ቀን ላይ እዚህ ከመጡበት ሰዓት ጀምሮ ስለዚህ መንደር ያጠኑትንም ጥናት ሆነ የሰሩትን ቪዲዮ በዩቲዩብ አካውንቱ ላይ ቢለቀውም ብዙ ተመልካቾችን ሊያገኝ አልቻለም ነበር። የተሰጡትንም መጥፎ አስተያየቶች የተመለከተችው ብራውኒ በአስተያየቱ ስለተናደደች ኮሜንቱን ላስቀመጠው ግለሰብ ወዳሉበት መንደር እንዲመጣና በአካል ሱንን ቻሌንጅ እንዲያደርገው ትጠይቀዋለች። በቀጣዩም ቀን ላይ ኮሜንቱን ያስቀመጠውና ካይ የተባለው ግለሰብ ወደ መንደሩ በመምጣት ለሱን ድሮ ላይ የሱ አድናቂ እንደነበር ነገር ግን ስለ ትክክለኛ ባህሪው ካወቀ በኋላ ስለሱ ያለው አመለካከት በሙሉ እንደተቀየረ በመናገር ወቅሶትና ተችቶት ከዛ ቦታ ለቆ ይሄዳል። ይሄም ንግግር ከሱን አይምሮ ሊጠፋ ስላልቻለ ቀረጻ ላይ ያሉ እንኳን ስለዚህ ነገር በማሰቡ ምክንያት ስራው ላይ ትኩረቱን ማድረግ ያቅተዋል። ብራውኒም የሱንን መጨናነቅ ከተመለከተች በኋላ ካይ ወደዚህ ሊመጣ የቻለው እሷ በጻፈችለት ጽሑፍ ምክንያት እንደሆነና ለተፈጠረው ነገር በሙሉ ይቅርታ ትጠይቀዋለች። ሱን ግን በተቃራኒው ስለተፈጠረው ነገር በሙሉ ወቅሷት ካሁን በኋላ ከሷ አጠገብ እንድትርቅ ያስጠነቅቃታል። ነገር ግን ካይ ከርቀት ሆኖ ሲቆጣት እየተመለከተ ስለነበር የሚፈጠረውን ነገር በሙሉ በስልኩ ሪከርድ በማድረግ የማህበራዊ ሚዲያዎች ላይ ሊለቀው ሲል አና ተመልክታ ወደሱ ጋር በመምጣት ለምን የዚህን ያክል እንደሚጠላው ትጠይቀዋለች። እሱም ሱን ለአድናቂዎቹ ምንም አይነት አክብሮት እንደሌለውና ይሄም ነገር ከመጠን በላይ እንደሚያናድደው ይናገራል። ነገር ግን የቀረጸውን ቪዲዮ ወደ ማህበራዊ ሚዲያዎች ከመልቀቁ በፊት አና አናግራት አሳምነውና ቪዲዮውን ከስልኩ እንዲያጠፋው ታደርገዋለች። በቀጣዩም ቀን ላይ ሱን ከካሜራማኑ ጋር እየተጓዘ እያለ አና ወደ እነሱ ጋር በመምጣት ስለደበቀው ነገር ሁሉንም እውነታ እንደምታውቅ ትነግረዋለች። እሱም እንዴት ልታውቅ እንደቻለች ግራ እየተጋባ እንዲሁም በፍጥነት ከርቀት እየመጣ ያለን የሞተር ሳይክል ድምጽ እየሰማ ነበር። ለአናም ከአስፓልቱ ላይ ለቃ እንድትሄድ ካለበለዛ ግን ችግር ሊያጋጥማት እንደሚችል ሊያስጠነቅቃት ቢሞክርም ልታዳምጠው ግን ፈቃደኛ ስላልነበረች ሞተረኞቹ ወደ እነሱ ጋር መቅረባቸውን ተመልክቶ ገፍትሮና ከአስፓልቱ ይዟት በመውጣት ከአደጋ እንድትተርፍ ያደርጋታል። በመኪናም ወደ ቤታቸው እየተጓዙ ያለ ሲያድናት ግንባሩ ላይ ቀላል ጉዳት ደርሶበት ስለነበር ለደረሰበት አደጋ ይቅርታ ጠይቀውና ላደረገላት ነገር በሙሉ ታመሰግነዋለች። እንዲሁም በአና ንግግር አማካኝነት የጸጸት ስሜት የተሰማው ካይ ወደ ሱን ጋር በመምጣት ከዚህ ቀደም እሱን በመተቸቱ ይቅርታ ይጠይቀዋል። ሱንም ቢሆን በአና አማካኝነት የሁሉ ነገር እንደተፈጠረ ስለገባው ከአና ጋር ያለውን መጥፎ ግንኙነት በመቀየር ከሷ ጋር መግባባትን ይጀምራል። ነገር ግን ብዙም ሳይቆዩ ስለሱ ታሪክም ሆነ ድብቅ ችሎታ ታሪኩን በሙሉ አና እየጻፈች እንደነበርና ጓደኛዋ ቱታብ ታሪኩን በማህበራዊ ገጾች ላይ ለቆት ብዙ ተወዳጅነትን እንዳገኘ ሲያቅ ሚስጥሩ ለዓለም በማሳወቅ እንደካደችው በማሰብ ከሷ መራቅን ይጀምራል። በመቀጠልም የካሜራው ትዕይንቶች ከጥቂት ቀናቶች በኋላ የተፈጠሩትን ያሳየናል። ነገር ግን አሁንም ቢሆን አናና ሱን ሊታረቁ አልቻሉም ነበር። እንዲሁም ሱን ከአና ጋር ከተጣላበት ጊዜ ጀምሮ ስራው ላይ ትኩረቱን ማድረግ እንዳቃተው ጓደኛው ፒት ሲመለከት ከሁሉም ነገር በላይ ልቡን እንዲያዳምጥና አናን ስለሚወዳት ይቅርታ አድርጎላት ከሷ ጋር ወደ ነበረው ግንኙነት እንዲመለስ ይነግረዋል። ሱንም የጓደኛውን ምክር በመስማት ለጥቂት ጊዜያቶች ያክል ካሰበበት በኋላ ለአና ይቅርታ ሊያደርግላት በመወሰን ይገናኛሉ። እሷም ሁሉንም ነገር ያደረገችው መጥፎ ነገርን አስባ ለመሆኑን በማስረዳት ከሱን ጋር መታረቅ ቻለች። ከዚህም በተጨማሪ በቀጣዩ ቀን ላይ ሱን ለአና እስከዛሬ ደብቋት እንደነበርና እንደሚያፈቅራት ሲነግራት ጓደኛው ፒትም ቢሆን ከብራውኒ ጋር ጊዜያትን ባሳለፈ ቁጥር ሁለቱም እየተዋደዱ ሲመጡና የፍቅር ግንኙነቱ ሲገቡ እናያለን። በፊልሙም የመጨረሻ ትዕይንቶች ላይ ሱን ከሁለት ወንድ ጓደኞቹ ጋር በመሆን ደስተኛ ሆኖ ቪዲዮዎችን እየቀረጸ ስራውን ሲቀጥል እየተመለከተን ፊልሙን እዚህ ላይ እናበቃዋለን። ቤተሰቦች እንደተመቻችሁ አልጠራጠርም። ድጋፋችሁንም ቪዲዮውን ላይክ በማድረግና ቻናሉን ሰብስክራይብ በማድረግ አሳዩን። ያላችሁንም ሐሳብ አስተያየት እንዲሁም በቀጣይ እንዲሰራላችሁ የምትፈልጉትን ፊልም በኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁ አይለየን እያልኩ ለዛሬ በዚሁ አበቃለሁ። በቀጣይ በሌላ ቪዲዮ እስኪያገናኘን ድረስ ቸር ያቆየን።